በተለይ ከትላንትና ጀምሮ ያልተጠበቀ ኦፕሬሽን ተፈጽሟል። የጠላት ኃይል በዋናነት እዛ አካባቢ ላይ ያለውን የፋኖ እንቅስቃሴ ለማጥቃት ስቦ ሲገባ ስበው እዛው እንዳስቀሩት እየተሰማ ነው። ይሄ የፋኖ እንቅስቃሴ የሚያሳየን ከጊዜ ወደ ጊዜ ወታደራዊ ዶክትሪን የወታደራዊ ሳይንስን ካገዛዙ ሰራዊት ከመደበኛ ኮንቬንሽናል ሰራዊት በተሻለ ጉሬላ ፋይተር የተባለው አቅም እየገነባ ነው። የምን አቅም? የውጊያ ሳይንስ አቅም። የውጊያ ሳይንስ አቅም በተፈጥሮ የዳበረ ነው። ፋኖ ምንም ጥያቄ የለውም። ተኩሶ ቅጠል መበጠስ ይችላል። ይሄ እኛ ፋኖ እኛ እንግዲህ የምናውቀው ይሄ ነው። በቤተሰቦቻችን ሲነገረን የምናውቀው ይሄ ነው። እርግብ ይመታል። የፋኖ ትልቁ ችሎታው የአማራ የመተኮስ ችሎታው ነው። ይሄ ፋኖ ሳይሆን አማራው የቶክስ ችሎታው ይሄ ነው እና ቅጠል መበጠስ የሚችል አቅም አለው። ይሄ ትልቅ የተፈጥሮ አቅሙ ነው። አሁን ግን ሳይንሳዊ አቅም ደግሞ ዳብሯል። በተለይ ከዚህ ከ2013 በኋላ በነበረው ጦርነት ውስጥ ከጦርነት ጋር እየተለማመደ የባሩድ ሽታን እየለመደው የውጊያ ሳይንስን እያወቀው አሁን ወደ መደበኛ ተዋጊነት ብቻ ሳይሆን የማጥቃት ሳይንሳዊ የሆነ የውጊያ ጥበብን እየተማረ ነው። እንዴት የጠላት ሰራዊትን ስበው ማጥቃት እንደሚችል፣ በምን አይነት ሰዓት ላይ ማፈግፈግ እንደሚችል፣ በምን አይነት ሰዓት ላይ ስትራቴጂክ ቦታዎችን መያዝ እንደሚችል፣ መች የትኛው ከተማ ላይ ገብቶ መውጣት እንዳለበት ጠንቅቆ የሚረዳ ሳይንሳዊ ፋኖ እየተፈጠረ ነው። ይሄ ከባድ የት ነው የሰለጠነው ነው? የት ነው የሰለጠነው? ይሄ አይነት ስልጠና ምን አይነት ስነ ልቦና ነው? ምን አይነት የውጊያ ብቃት ነው እያለ ጠላት ይደመማል፣ ይደነግጣል። እናውቃለን። እኛ ግን አይገርመንም። ስለምናውቀው ነው። እኛ አይገርመንም፣ እናውቀዋለን። አሁን ይሄን ነው የታየው። ብርሃኑ ጁላ 10 ናቸው 90% ተደምስሷል ይላል። አብዱ ሁሴን የጫካ ሽፍታ ናቸው ይላል። አብይ አህመድ ምርጫ አደርጋለሁ 3 ሽፍታ አያቆመኝም ይላል። ግን እንየው እስቲ እንዴት አድርገው ስበው እንዳጠቋቸው በቁጥር ብቻ ከ80 በላይ እንደደመሰሰ የተያዘውን ደግሞ ዝም ብለን እንየው። ይህንን ደግሞ ፖለቲካዊ ዶክትሪን እየሰጧቸው አሁን ፋኖ ብልጫ እየወሰደ ነው። ከዚህ በፊት እኔ ብዙ ጊዜ የምጨቀጭቀው ይሄ በተለይ ቤተ አማራ ላይ በጣም ከዚህ በፊት እንደ አንዳንድ ሀሳቦችም አቅርቤ መሬት ላይ በተግባርም አሳይተው ስላሳዩ እኔ ደስ ብሎኛል። የፋኖን እንቅስቃሴ በወታደር ብቻ ሳይሆን ፖለቲካሊ አጥቂ መሆን አለባቸው። አንድም ዶክትሪኑ፣ ሁለትም ለእናንተ የድጋፍ ማህበረሰብ የምታስተምሩበት የፖለቲካ መሳሪያ ነው። ስለዚህ የጠላት ኃይል ሲያዝ የተያዘውንም የቀስቀሳ መሳሪያ ማድረግ ይቻላል ብዬ ሀሳብ አቅርቤ ነበር። ይህንን ሚኒሊክ ዕዝ ላይ ቤተ አማራ በተግባር አሳይተውናል። አሁን ማን የደገመው? ጎጃም ላይ ቴዎድሮስ ዕዝ ደግሞታል። እዛ ስናን አካባቢ አባጅሜ ጮቄ ላይ በተገኘው ድል ጋዜጠኛ ወግደረስጤ ነው። የሚገርም የፖለቲካ ዶክትሪን አሸክሟቸዋል፣ ሰጥቷቸዋል። ህዝቡም ደግሞ ማህበራዊ ሚዲያውም እንዲሰማው የበኩሉ ሚና ተጫውቷል። ይሄ ነው የፋኖ እንቅስቃሴ። በቃ ጉልበት የምታገኙት በዚህ መልክ ስትመጡ ነው። ሰራዊቱ ከዚህ በኋላ ለምን እንደሚዋጋም እያስተማራችሁት፣ ለድጋፍ መሰረታችሁም እየቀሰቀሳችሁ፣ ድላችሁንም ለሌላው ህዝብ እያበሰራችሁ የፖለቲካ ብልጫ መውሰድ ማለት ይሄ ከጥይት ብቻ ሳይሆን የፖለቲካ አጥቂነቱንም በዚህ መልኩ ትጫወቱታላችሁ ብዬ ስለማመን ወግደረስ ከተናገረው ውስጥ በጥቂቱ እስቲ እንስማው። አይዟችሁ ኦሮሞ፣ ደቡብ፣ ሀዲያ፣ ትግሬ ሁሉም ወንድሞቻችን ናቸው። አይዞህ ታከማለህ። አይዞሽ ምን አላችሁ? ሰላም ናችሁ? እንግዲህ ትላንት በሚታወቀው በ24 2018 ዓመተ ምህረት ታህሳስ ላይ ማለት
በዚህ በስናን ወረዳ በሚገኘው በወይበይን ቀበሌ እንዲሁም ያንን ቀጠና በመሸፈን ከጧቱ 11 ሰዓት ተኩል ጀምሮ ያው ለሊት ነው እንቅስቃሴ ያደረጋችሁት። እንደምናቀው እዚህ እንደምታዩቸው እነዚህ የጦር አዛዦች እዚህ 50 አለቃ ማክቤል አለ የአፋባ ቴዎድሮስ 24ኛ ክፍለ ጦር ዋና ጦር አዛዥ ነው። ሰምታችሁ ሊሆን ይችላል። እዚህ ወንድማችን ጀግናው ንብረት አለ። እሱ ደግሞ በተመሳሳይ የ24ኛ ክፍለ ጦር ዘመቻ መሪ ነው። ስለዚህ አስቀድሞ መረጃው ምንም እንኳን ለነዚህ ጀግና የጦር መሪዎች የደረሰ ቢሆንም ነገር ግን ፍጹም ጥንቃቄ የተሞላበት ክትትል በማድረግ እናንተን በወታደር ሕግ እንደምታውቁት ስቦ መደምሰስ የሚባል ሕግ ታውቃላችሁ አይደለም? በዚህ መሰረት ጦሩ ወደ ውስጥ ሰርጎ እንዲገባ በመፍቀድ ያው ትላንትና ታህሳስ 24 የደረሰባችሁን ታውቃላችሁ። እናንተ እድለኞች ሆናችሁ እዚህ በ24ኛ ክፍለ ጦር ዋና ጦር አዛዥ ዘመቻ መሪ እንዲሁም አጠቃላይ ውጊያውን ባካሄደው ስታፍ ቁጥጥር ስር ሆናችኋል። ስለዚህ እናንተና መሰል ጓደኞቻችሁ እንደምታውቁት በቅርቡ ብርሃኑ ጁላና አብይ አህመድ ብርሃኑ ጁላን ማነሳው የዚህ የኢትዮጵያ አሁን እነሱ እንደሚሉት ማለት ነው የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ነው አይደለም ተብሎ የተቀመጠው እንደናንተ አይነት ወጣቶችን አስገድዶ አፍሶ ከየከረምቡላ ቤቱ ከየጫት ቤቱ ከያረቂ ቤቱ እናንተ ታውቁታላችሁ የመጣችሁበት አፍሶ አስገድዶ በማምጣት ህፃናትን እድሜያቸው ለውጊያ ያልደረሱ ህፃናትን ሰብስቦ ይዞ በመምጣት ምንድነው ሲያደርግ የቆየው? እንደዚህ በአማራ በሚባለው ቀጠና በማስገባት ሴቶችን፣ አረጋውያንን፣ ህፃናትን፣ አካል ጉዳተኞችን እያስገደዳችሁ ያው ከናንተ ውስጥ ስትደፍሩ ስትገድሉ ነበረ። ሌላ ዓላማ የለውም። ብርሃኑ ጁላ ወደዚህ የላከው ይሄንን ጦር የአማራን ህዝብ ለማጥፋት ነው። በተደጋጋሚ ተናግረናል። እኛ ደግሞ የምንዋጋው እኛ ብቻ አይደለንም። ትላንት የነበረውን ውጊያ አይታችኋል። ህዝቡ የሚዋጋው እምቢ የሚለው ለነጻነቱ ነው። የህሉና ትግል ስለሆነ ነው። የዘር ማጥፋት ስለሆነ ነው እየተፈጸመብን ያለው። በወለጋ በመተከል በሌሎች የሀገሪቱ ክፍል የምትፈጽሙት እነ ብርሃኑ ጁላ የሚፈጽሙት የጦር ወንጀል በአማራ ላይ የሚፈጽሙት የዘር ማጥፋት አልበቃ ብሎ እዚህ በሩ ድረስ እናንተን ይዘው በመምጣት ምንድነው እያደረጉ ያሉት? እዚህ በምታዩቸው ንጹሃን ሴቶች፣ አረጋውያን ወንድሞቻችን ላይ ነው ግፍ እየፈጸሙ ያሉት። ስለዚህ እናንተ ኢትዮጵያውያን ናችሁ፣ ወንድሞቻችን ናችሁ። ግን እኛ የነጻነት ትግል ስለሆነ ነው እየታገልን ያለን እየተዋጋን ያለን። የዘር ማጥፋት ስለተከፈተብን ነው በአብይ አህመድ። ይሄንን ታውቃላችሁ ጠንቅቃችሁ። ስለዚህ አፋባ ቴዎድሮስ እንግዲህ 206ኛ ኮር 4ኛ ክፍለ ጦር ትላንት ባካሄደው ስቦ የማጥቃት የመደምሰስ እርምጃ ያው አብዛኛውን የወጣው ሬጅመንት ብታዩት አስክሬኑን እንኳን አልሰበሰበም አብይ አህመድ። የእናንተ ጓዶች ሲሰዉ ሲቆስሉ በህጉ መሰረት አስሮ የሚታከመውን አክሞ አስክሬን ለቅሞ ነው መሄድ የነበረበት አይደለም። ይሄ ቀጠናውን በሙሉ ዛሬ አማራ ህዝብ ነው ሲቀብር የዋለ። የአማራ ባህል ስለሆነ ወግ ስለሆነ አማራው ነው እያለቀሰ ዝን እያወጣ ሲቀብራችሁ ያለ። አብዛኛውን አስክሬን ይሄ በሙሉ የእናንተ ጓዶች እዚሁ ቀርተዋል። ስለዚህ እዛ ውስጥ ያሉ ጓዶቻችሁ እንዲወጡ ምከሩ። የአብይ አህመድ ሰራዊት ይሄንን እውነት ማወቅ አለበት። በዚህ አጋጣሚ ያው እንደሚታወቀው በተደጋጋሚ በዚህ በስናን አባጅሜ በስናን ቀጠና እነ 50 አለቃ ማክቤል ሌሎች ታላላቅ ወንድሞቻችን እዚህ ያለው ንብረት ከዚህ በፊት ደግሞ እነ 10 አለቃ ባለው ሌሎች ጀግና ፋኖች ህይወታቸውን ሳይሰስቱ እውነት ለመናገር ለነጻነት ሲዋጉ ሲፋለሙ ነው የነበረው። በዚህ አጋጣሚ እነዚህ ጀግኖች እናንተ እንዳትሞቱ ተጨማሪ አስክሬን እዚህ አካባቢውን እንዳይበክለው ሰብአዊነትም ተሰምቷቸው እውነት ለመናገር ስላተረፏችሁ እነሱን ልታከብሩ ይገባል። ስለዚህ በጭብጨባ መስጡ። እናመሰግናለን። የአማራ ህዝብም ዛሬ የወደቀውን አስክሬን በሞላ እየለቀመ ሲቀብር ነው ያለው። የአማራ ህዝብንም ማክበር አለባችሁ። አክብሩ። ጓዶቻችሁን እኛ ነን የቀበርነው እኛ ነን። ይሄንን ነው ልን የምችለው። በዚህ አጋጣሚ ያው የአማራ ህዝብ ያውቃል። እዚህ ያሉ ወንድሞቻችን በጣም ጀግና ተዋጊዎች ናቸው። ንገሯቸው። እድሉን ካገኛችሁ የመንገር እድል ካላችሁ ነገም ወደ አካባቢያችሁ ስትመለሱ
በአካባቢያችሁ ያለውን ማህበረሰብ አማራው የሚዋጋው ለነጻነቱ ነው፣ ለእምነቱ ነው፣ ለታሪኩ ነው፣ ለባህሉ ነው፣ ዛሬ የዘር ማጥፋት ስለተከፈተበት ነው የሚለው መንገር አለባችሁ። እኛ ከኦሮሞም ከደቡብም ከሀዲያውም ከትግሬውም ከማንም ጋር ጸብ የለውም ማለት እኩል ሆነን በኢትዮጵያ ምድር ተከባብረን መኖር ነው የሚፈልገው። ስለዚህ ይሄንን መሆኑን አውቃችሁ የተከፈተብን የዘር ማጥፋት መሆኑን አውቃችሁ በምትሄዱበት ቀጠና ሁሉ ለቤተሰቦቻችሁ፣ ለአካባቢያችሁ፣ ለወገናችሁ በመንገድ በአማራ ህዝብ ላይ ያላቸውን ጥላቻ እንዲቀይሩ ማድረግ አለባችሁ። ይሄን ትሰራላችሁ አይደል? ይሄንን መስራት አለባችሁ። እንግዲህ እዚህ 50 አለቃ ማክቤልና ንብረትች ሌሎች ጀግና ወንድሞቻችን ፋኖቻችን እጅ ስለሆናችሁ ደህንነት ይሰማችኋል ብዬ አስባለሁ። የሚዲያ ሽፋን ይኖራል። ለሚዲያ ሽፋን ፈቃደኛ ሆናችሁ እውነቱን በመናገር ለተቀረው ጓዶቻችሁ ለአብይ አህመድ እና ለሰራዊቱ መልእክት ልታስተላልፉ ይገባል። እሺ አይዟችሁ ጋር ከእናንተ ይሄን ይመስላል የጽናት ሚዲያ ቤተሰብ። ስለዚህ ይሄ በጣም ትልቅ ድል ነው ብዬ አስባለሁ። ጋዜጠኛ ወግደረስ ጎበዝ ነው፣ እኔ አውቀዋለሁ። የመናገር የማስረዳት የመተንተን አቅም ያለው ልጅ ነው። እንደዚህ አይነት ሰው ደግሞ ወደፊት ብታመጡት በተለይ ኃላፊነት ቦታ ላይ ያላችሁ ሰዎች የበለጠ አቅሙን ብትጠቀሙበት ጥሩ ነው ብዬ አስባለሁ። ፖለቲካል እንደዚህ አይነት ብልጫ ሲወሰድበት ውጤት ስለሚያመጣ፣ ስለዚህ ወግደረስን ተጠቀሙበት። በተለይ ቴዎድሮስ እዛ አካባቢ ያላችሁት አቅም ያለው ልጅ ነው፣ ዲሲፕሊን ያለው ልጅ ነው፣ ዓላማውን ጠንቅቆ የሚረዳ ልጅ ነው። ስለዚህ በተለይ የዚህ የህዝብ ግንኙነት ስራ የፖለቲካ የማሰልጠን ስራ ላይ ምናምን እንደ ወግደረስ ያሉ ሰዎችን ወደፊት ማምጣት ለትግሉ ጠቃሚ ነው ብዬ አስባለሁ። በጣም እጅግ በጣም ጠቃሚ ነው። ስለዚህ ይህንን ሚና በተጫወቱ በተለይ እዛ ሰራዊቱ ውስጥ አካባቢ ያላችሁ ወንድሞች ምክር ሀሳብ አቀርባለሁ። በመጨረሻም በተመሳሳይ ወሎ ቤት አማራ ዙ 23 ማርኳል። እንግዲህ ከባድ ጦርነት አለ እዛ አካባቢ ላይ። ወልዲያ ዙሪያ ላይ ትንቅንቅ ላይ ናቸው ያሉት። ትላልቅ ድሎችን እያስመዘገቡ እንደሆነ እየተሰማ ነው። እንግዲህ ቤት አማራ ሚኒሊክ ዕዝ ከዚህ በፊት አስደማሚ ታሪኮች የተሰራበት ነው። አገዛዙን የጀርባውን አጥንት የሰበረበት ቦታ ቤት አማራ ነው። እዛ አካባቢ ላይ የሚደረግ ጦርነት ሁሉ ከባድ ነው በጣም። ምክንያቱም ለደሴ የስበት ማዕከል ነው እና ያንን እጅግ በጣም ነው የሚፈሩት። ያንን ዘጉት ማለት በጣም። ስለዚህ በተለይ ቤት አማራ ያለው እንቅስቃሴ የበለጠ እየተጠናከረ እየመጣ ነው። አሁንም ውጊያ ላይ ናቸው። ትላልቅ ድሎችን አስመዝግበዋል። ሰሜን ሸዋ በተመሳሳይ በዚህ በደብረ ሲና አካባቢ ያለው ውጊያ ቀላል አይደለም። እዛም አካባቢ ላይ በጣም እየተጠናከሩ እየመጡ ነው። እዚህ ጋር ግን ምክር ሀሳብ አቀርባለሁ። ወንድሞች የምትሰሙን ከሆነ ለምንድን ነው የምንታገለው? ለምንድን ነው ወደ ጫካ የወጣነው? ለምንድን ነው የህይወት መስዋዕትነት ጓደኞቻችን የሚከፍሉት? ለምንድን ነው የአማራ ህዝብ በዚህ የመከራ ዘመን ላይ የወደቀው ብለን እንጠይቃቸዋለን። ስንጠይቃቸው የምትመልሱልን መልስ አደጋው ሁላችንም ስለሚገባል ነው። የአማራ ህዝብ የገባበት የህልውና አደጋን ለመመከት ነው ጫካ ድረስ የገባ ነው ህይወት የምንከፍለው የሚል መልስ እንደምትሰጡ እናውቃለን። ይህንን ካልን እኔ ሸዋ አካባቢ ላይ በተለይ አሳምነው ዕዝና እዚህ አፋድ ውስጥ ያለው በነመከታው አካባቢ ያለው የሸዋ እንቅስቃሴ እስቲ ቆም ብላችሁ አስቡት። የምትሞቱት የእውነት ነው። የእውነት እየሞታችሁ የእውነት አገዛዙ ጋር እየተፋለማችሁ የእውነትም ደግሞ የዓላማ አንድነት አለን እያላችሁ ሸዋ እንኳን እንዴት ሁለት ይሆናል? እስቲ አስቡት። እስቲ ሸዋ እንደምንድን ነው ሁለት የሚሆነው? ሸዋ አንድ ቢሆን እኮ ለአዲስ አበባ ቅርብ እኮ ሸዋ ነው። የአዲስ አበባን ቀጠና እኮ በአጭር ጊዜ ውስጥ መደምደም የሚችለው የሸዋ ቀጠና ነው፣ ሌላ አይደለም እኮ። ሌላው ከርቀት ተስቦ እስኪመጣ ድረስ አዲስ አበባ ላይ ሊዘገይ ይችላል። ቅርባችሁ ጋር ያለው 80 እና 70 ኪሎ ሜትር ያላችሁት እናንተ ናችሁ። ለምንድን ነው ሸዋ አንድ የማይሆነው? ለምንድን ነው የማትነጋገሩት? ለምንድን ነው ውህደት የማትፈጥሩት? እኔ አሁን እንደው ወንድም አርበኛ መከታው መነጋገር ያስፈልጋል። ሸዋን አዋሃዱት፣ አንድ አድርጉት። የስልጣን ጉዳይ ነው፣ የምን ጉዳይ ነው? ምንም የሚያሳስብ ጉዳይ አይደለም።
ሸዋን አንድ አደረጋችሁት ማለት የአዲስ አበባ የኃይል አሰላለፍ ትቀይሩታላችሁ። በአዲስ አበባ ፖለቲካ ላይ የስበት ማዕከል ሆናችሁ ትልቅ ኃይል የመሆን አቅም ይኖራችኋል። የአማራው ትልቅ ኃይል ለአዲስ አበባ የሚቀርበው ትልቁ የአጥቂነት ሚና ሊኖረው የሚችለው ኃይል ሆናችሁ ትወጣላችሁ። ስለዚህ ሸዋ ላይ አንድ መሆን ያስፈልጋል። ጠላት የእውነት እየገደላችሁ የእውነት ግን እናንተ ጋር ልዩነት አለ ተከፋፈለ ሲባል በዚህ ጉዳይ ተናግሬ አላውቅም። ለመጀመሪያ ጊዜ ያሳዝናል። ስለዚህ ወንድሞች ወደ ልቦናችሁ ተመለሱ። ሸዋን አንድ አድርጋችሁ ሌላ ታሪክ ስሩ ብዬ አስባለሁ፣ ምክርም አቀርባለሁ። ስለዚህ አንድነታችሁ በጣም ያስፈልጋል። ለአዲስ አበባው የኃይል አሰላለፍ የስበት ማዕከል ለመሆን የሸዋ ኃይል በጣም የአንበሳውን ድርሻ መጫወት ስለሚችል አፍንጫው ስር ስላለ፣ ስለዚህ ጦርነቱን ለመጨረስና የአዲስ አበባን የአጥቂነት ሚና ያገዛዙን የመጨረሻውን ስንብት ልትቋጩት የምትችል ኃይል ስለሆናችሁ እዛ አካባቢ ላይ አንድ ሆናችሁ ተሰባስባችሁ ታሪክ ብትቀይሩ እኔ በአማራ ፖለቲካ ላይ የስበት ማዕከሉን ትቀይሩታላችሁ ብዬ አስባለሁ። በአጠቃላይ አንድነቱን ራሱ ታፈጥናላችሁ። የአማራን አንድነት የማፍጠን አቅም አለው። ሸዋ ሲሰባሰብ፣ ሸዋ ተሰባስቦ የአዲስ አበባ የስበት ማዕከል ሲሆን ሌላውንም አማራ የማስተሳሰር የአያቶላ ሚና ይኖራቸዋል ብዬ አስባለሁ። መንፈሳዊ አባት ትሆናላችሁ፣ መንፈሳዊ ማሳያ ትሆናላችሁ። የአማራው ኃይል ሆናችሁ የመታየት አቅማችሁ በጣም ሰፊ ነው ብዬ አስባለሁ። ስለዚህ ሸዋ ይሄንን ሚና ቢወጣ ሌላውንም የማስተሳሰር አቅም አለው ብዬ አስባለሁ። ወደ ልቦናችሁ ተመለሱ፣ አንዱ ነው ብዬ ለወንድሞቻችን መልእክቴን አስተላልፋለሁ። እንግዲህ የመጀመሪያ ጊዜ ነው ይሄንን ስናገር፣ ትክክለኛ ጥያቄም ነው ብዬ ስላሰብኩ ነው ወደ እናንተ ሀሳቤን ያመጣሁት። የጽናት ሚዲያ ቤተሰብ ዛሬ የተለያዩ ሀሳቦችን አንስተናል። ከዓለም አቀፍ ጀምሮ ከሀገር ውስጥ ያለው የተለያዩ መረጃዎችና ድሎችንም እንደዚሁ ምክር ሀሳቦችን ያቀረብንበት የጽናት ሚዲያ ፕሮግራማችን ይህን ይመስላል። ከወደዳችሁት ሀሳብ አስተያየት ስጡበት። ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ከጎናችን እንድትቆሙ እየጠየቅኩኝ የዛሬ ፕሮግራማችን እዚህ ላይ እጨርሳለሁ። ሙሉ ዝግጅቱን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬ አበቃው እያልኩ በዚህ ልሰናበት። ሰላም።